ለካስ ያልሰማነው በጣም ብዙ ጉድ አለ ወገኖቼ። ሲጀመር ኢየሱስ የሚባለው ራሱ ውሸት ነው ለኔ። በቃ ወደ ኦርቶዶክስ መምጣት እንደምትፈልግ ነው የሰማሁት። አርቲስት ገነት ንጋቱ ይህን ድርጊት የፈጸመውን ፓስተር አጋልጡት ወይም ደግሞ ሃይማኖትን የማሰደብ ስራ ነው እየሰራሽ ያለሽው። ምርጫ ስላጣክ አድናሃለሁ ነው። ታዋቂ ፓስተር ነው። ስለ ፍቅር ህይወቴ ጠየቀኝ። ሌላ አይነት ነገር ስሞክረ ታውቃለህ ማለት አልኩት። ካረፈችበት ወጣ ወደ ቤተ ክርስቲያን በመሄዷ ብቻ ከሞት ያመለጠችዋ ጴንጤዋ እህታችን ዛሬ በዚህ መልኩ ጌታ ረድቶናል። እግዚአብሔር በዚህ መልኩ አትፎናል። ለድግምት በዚህ ልክ ጥብቅና መቆም እጅግ ያሳፍራል። የድግምት መጽሐፍ ጥለሽ ለምን ግን ጌታን አትቀበይም ማለት? ድግምት የድግምት መጽሐፍ ወጋሁት አለ። ኧረ በኢየሱስ ምን አይነት ውርደት ነው ይሄ ደግሞ? ሾላካ ሴቶች፣ ሾላካ ወንዶች ክርስቲያን ሾላኮች አሉ። ባሌ መጣ አልመጣ ብለው ሌላ ወንድ ሰርች ያደርጉና አይ የኔ ፍቅር ለመወደድ ስትሉ አትጋጋጡ። አቦ ዘመን ይባረክ ፍፄ። ለመወደድ አትጋጋጥ፣ ሁሉ እንዲቀበል አትጋጋጥ። ከመምሩ አትበልጥም። መልአክ ነው ብሎ ሲያመልኩት አልከረሙም እንዴ? ምንድነው ነገሩ? ዛሬ የምናወራው ስለ ቅዱስ ጊዮርጊስ ነው። ጎበዝ ፋይተር፣ ጎበዝ ተዋጊ፣ ጎበዝ ፈረሰኛ፣ መልከ-መልካም ነው ይሉታል። የእውነት ያንተስ ይለያል። እንኳን ጌታ ኢየሱስ ረዳ ወንድም። ስለ ጂመሳይ ያልሰማችሁት እውነታ ይህ ነው። እውነታው ደግሞ እንደዚህ ነው። ጂመሳይ ጌታን ከተቀበለ 1 ዓመት የሆነው ሲሆን ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂምቤሪያው ነኝ። ዛሬ እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ25000 ሰብስክራይበር ቻሌንጃችንን በሚገርም ፍጥነት እያጣደፋችሁ ትገኛላችሁ። በጣም ላመሰግናችሁ ወዳለሁኝ። ቀጥታ ወደ ቪዲዮአችን። ምንድነው እህታችንን ያገኛት? ክጇል። ከዚህ በኋላ አልከተለውም። ክጇል የሚያስጭካኔን ውስጥ የሚከት የሰው ልጅ ደም የሚያፈስ መራራ፣ የሰው ልጅ ሲራብ ሲቸገር ትንሽ እንኳን እንዲራራ የማያደርግ ንፉግነትን የሚያስተምር ርህራሄን የሚያጠፋ ከውስጥ ዝርፊያ፣ ሌብነት፣ ይሄንን ነው ውስጥ ያየሁት የተማርኩት። እንድጥላቻን አንዱ ቤተ እምነት በሌላኛው ቤተ እምነት ላይ እንደዚህ ነክሶ ጥላቻን ያየሁት። ስለዚህ የተማርኩት ነገር ይሄንን ነው ከናንተ ከዝርፊያ፣ ጥላቻ፣ ውንብድና፣ በክርስቶስ ኢየሱስ ስም ችርቻሮ፣ ሱቅ ዓለማዊ አይታወቅ፣ መጽሐፍ ቅዱሳዊ ሆኖ አይታወቅ ተደበላልቆባችሁ። ስለዚህ ክጄ ወጥቻለሁ ነው እንጂ ያልኩት ለወጣ ነው። መንገድ ላይ ነኝ አይደለም ያልኩት። ክጄ ወጥቻለሁ። ከዚህ በኋላ እንደፈለጉትም አይደለም እስከዛሬ ድረስ ካየነው የባሰ ሌላ ጉድ ራሱ ገና መድረኩ ላይ ወንድና ወንድ ለእግዚአብሔር ክብር ተብሎ ወንድና ወንድ ሴክስ ማድረጋቸው አይቀርም። የተቀረጸ በካሜራ ይሄን ደግሞ ይመጣል ይሄ ቀን። ስለዚህ ጥዬ ወጥቻለሁ። ሲፈልጉ ቢደሰቱ፣ ሲፈልጉ ቢያጨበጭቡ፣ ሲፈልጉ ቢዘሉ አያገባኝም። ከዚህ በኋላ ምንም ያገባኝ ነገር የለም። ውስጥ ስላለው እኮ ነው እስከዛሬ የምናደደው። ኢሊ የምትባል አንዲት እህታችን ናት። ስፔሻሊ በሐሰተኛ አስተማሪዎችና በሐሰተኛ ነቢያት ዙሪያ በጣም በተደጋጋሚ በጣም በጥብቅ ስትሰራ የነበረችና እንዲያድርገ የያዘቻቸው በጣም ምገርም እህታችን ነበረች። እውነት ለመናገር በዚህ እህታችን ላይ ብቻ አይደለም እጅግ በጣም ብዙ ሰዎች ከቤተ ክርስቲያን ሸሽቶ እንዲወጡና ይህንንም ሃይማኖት እንዲጸየፉት እያደረጋችሁ እንዳላችሁ ግን እኔም ደግሞ ልነግራችሁ እወዳለሁ። በነገራችን ላይ አብዛኞቻችንን ይህን የምናየውና የምንሰማው ነገር ልባችንን ሳይፈታተን ወይም ደግሞ ሳያስደነግጠን፣ ሳያናድደን፣ ሳያበሳጨን ቀርቶ አይደለም። አይተነው የመጣነውን ብለን ያየነውን አይተን ነው እንጂ በጌታ ቤት ውስጥ ያለነው እንደው እውነት ሰው አይተን ቢሆን ኖሮ እዛ ሃይማኖት ውስጥ ላለመቆየት ሰው ማየት በቂ ነበር። በጥቂቱ በላይቭ ላይ የነበራትን ቆይታ ላሳያችሁ። ሲጀመር ኢየሱስ የሚባለው ራሱ ውሸት ነው ለኔ። በቃ አየሁት። እናንተ ጋር ያለውን ኢየሱስ ይኸው ከሕፃንነት ጀምሬ አየሁት። በቃ ውሸት ነው ለኔ። እናንተ ጋር የሚነገረው ኢየሱስ ራሱ እኮ እያልኩ ነው እኮ አሁን እሱ እኮ ኢየሱስ ጌታ ነው ነው ስላለ ለምሳሌ የሆነ ሐሰተኛ ስላለ እኮ እኔ አልደግመውም ማለት እኮ አይደለም። ያንን ነገር ኢየሱስ ጌታ ነው የጌቶች ጌታ ነው ስላለ ሐሰተኛው ነብይ እኔ ኢየሱስ ጌታ ነው ኢየሱስ የጌቶች ጌታ ነው አልልም ማለት እኮ አይደለም። እናንተ ጋር የሚወራውና የሚሰበከውና ከዛ ገብታችሁ የምታዩት መንፈሱም ህይወቱም ያለው ነገር በጠቅላላ ውሸት ነው።
ውሸት ስለሆነ ወጥቻለሁኝ። ስለዚህ እዚህ ያለውን ትምህርት በትንሹ በጻነት የማስታውሰው ነገር አለ። ቀጣይ ያለውን ትምህርት ደግሞ መከታተል ይጀምራለሁ። ስለዚህ አሁን የምታወሩ ስለኔ ከሆነ እኔ ጠቅልዬ ጨርሻለሁ። ቆይ እኔ ጥያቄ አለኝ ለአንቺ ራሱ እህታችን፣ ምን አገናኘው ኢየሱስንና የሰዎች የግል ድክመትና የሰዎች ትክክል አለመሆን? ምንድን ነው ያገናኘው? ማለት ኢየሱስ ሉዓላዊ አምላክ ነው። ኢየሱስ አልፋና ኦሜጋ ነው። ኢየሱስ ቅዱስ የሆነ ጌታ ነው። ኢየሱስ ስህተት የማያውቀው አምላክ ነው። የማይሳሳት የማይታረም ጌታ ነው ኢየሱስ። ሰዎች በሚያጠፉት ጥፋት፣ ሰዎች በሚሰሩት ሚስቴክ፣ ሰዎች በሚያደርጉት የድፍረት ኃጢአት፣ ሰዎች በሚያደርጉት ውንብድና ኢየሱስ ክርስቶስ እዚህ ጋራ ሐሰተኛ መባሉ ለምን አስፈለገ? ሌላም ቦታ ሂጂ ወደ ኦርቶዶክሶችም ሊሄድ ነው ብለሽ ኦርቶዶክሳውያን እንግዲህ ገብቶ እየተንጫጩ ነበር። በጣም ተደስተዋል። በነገራችን ላይ መዝሙረ ያሬድ ተመስገን የጌታ ልጅ ምናምን እንግዲህ ጌታ መሆኑ ጌታ ይወቀው ገብቶ ምናምን በጣም ሲያጋግሉና ዶት እያገናኙ ልጅቷን በጣም እያበሳጯት፣ ይልቁንስ ልጅቷ ነርቨስ ሆና እንድታወራ እያደረጓት ነበር። በጣም የሚያሳፍረው ነገር ማለት ነው። ሰው የግል ድክመቶች አሉት። እኛም እኮ ወንጌላዊ አማኝ ነን አይደለ? እንደውም እኮ ካንቺ በበለጠ በሚዲያ ላይ የሚገርም ኢንተራክሽን አለን እነዚህ ሰዎች ላይ ቪዲዮ በመስራት ስፔሻሊ አውቃለሁ። እንደ ሴትነትሽ በጣም ብዙ ነገሮች ቻሌንጅ ያደርጉሻል። በጣም ብዙ ነገሮችን በወንድ ልክ ላትቋቋሚው ትችይ ይሆናል። ሚዲያ ላይ ያለውን ነገር ግን ያለውን ሲቹዌሽን አይተሽ ከሆነ ኖርማሊ ኩክ ተደርገሻል ማለት ነው። እንደዚህ አይነት ውንብድና ውስጥ፣ እንደዚህ አይነት ወንጀል ውስጥ፣ እንደዚህ አይነት ሙቭመንት ውስጥ ያሉ ሰዎች ስለሚወክሉን ነው እንደ እየተቃወምናቸው ያለው። ስለሚወክሉን እኮ አይደለም እየተቃወምናቸው ያለው። እነሱን እየሰማ ልቡ ወደ እነሱ አስተምሮትና ወደ እነሱ ስህተት ሽፍት እያደረገ ያለ ጀነሬሽን እንዳለ ፊል ስላደረግን ያንን ጀነሬሽን ከእጃቸው ለማስመለጥ ነው እንጂ እነዛን ሰዎች ወይ የሚመለሱ አይነት ሰዎች ሆነው ሰው እንዲነቃ አዌርነስ ለመፍጠር ነው። ስለዚህ አዌርነስ ለመፍጠር ደግሞ በጣም ብዙ ቻሌንጆች አሉ። በጣም ብዙ አታካሽ ነገር አለ። ያን ማትቋቋሚ ከሆነ በጣም ከባድ ነው። አሁንም ቢሆን ጊዜ አለ። ምንም የሚዲያ ሁካታ ነው ሊኖር የሚችለው። አክቹአሊ አካውንትሽን ዲአክቲቬት አድርገሽ ወጥተሻል። እሱ በጣም ደስ ብሎኛል። መረጋጋትና ጥሞና ጊዜ ከራስሽ ጋራና ከአምላክሽ ጋራ የምታሳልፊው ጊዜ እንዲኖርሽ ይገባል ብዬ አስባለሁኝ። እግዚአብሔር ለጀነሬሽኑ የሚራራ አምላክ ነው። ሾላካ ሴቶች፣ ሾላካ ወንዶች ክርስቲያን ሾላኮች አሉ። ባሌ መጣ አልመጣ ብለው ሌላ ወንድ ሰርች ያደርጉና አይ የኔ ፍቅር፣ አይ የኔ ማር ይላል። ይሄ ሌላ ታሪክ ነው። የምትደበቀው ማርን ቤት አስቀምጠ ማር ትላል። ማር የሆነውን ቃል ረስተህ እኮ በጣም እውነቱን የእግዚአብሔርን ቃል ስናገር ብዙ ክርስቲያኖች ያኮርፋሉ። ምንድነው ነብይ ሰላም የእግዚአብሔርን ቃል አሰብኪም እንዴ? ክርስቲያን አያኮርፍም። ቃሉ ስማ መጀመሪያ ምናገረው እኮ የእግዚአብሔር ቃል አያነቡ። አንዳንድ ክርስቲያኖች በጣም ተጨንቀው እኔ እግዚአብሔር አዞኝ ላደረኩት በጭንቀት ይሞታል። ለምንድን ነው ሻሽ የምታስሪው? ጸጉርሽን ተላጥሽ ወይ? ጸጉር የለሽም ወይ? የእግዚአብሔርን ሕግ መፈጸም አይፈልግም ብዙ ጴንጤ። ሴት ልጅ ስትጸልይ ትንቢት ስትናገር ጸጉሯን ትሸፍን ይላል መጽሐፍ ቅዱስ እኮ ነው። እግዚአብሔር ያዘዘንን ሳናረግ ስንቀር በፈለኩ ሰዓት ቢጫውን ተቀብቼ አረንጓዴውን ተቀብቼ በተይ ያድናል ስል ውሸት ነው። ሸፍኝ ብሎኛል። እንደ ተዋረደች ነው ይላል። ያንቺ ነገር ደግሞ ግን የመጀመሪያው መልእክትሽ ተመችቶኛል። ሾላካ ወንዶች፣ ሾላካ ሴቶች አሉ። እውነቴን ነው የምላቸው አሉ፣ በደንብ አሉ። ትዳራቸውን በትነው ሌላ ሴት ጋራ ያሉ፣ ትዳራቸውን ትተው ከሌላ ሴት ጋራ አላስፈላጊ ግንኙነት ውስጥ የገቡ 3-4 ልጆቻቸውን አስቀምጠው ወጣ ብለው ደግሞ ሌላ 3-4 ልጆች ከሌላ ቦታ ያላቸው በስመ አገልግሎት በጣም ብዙ እህቶችን ኩክ እያደረጉ ያሉ አሉ። እናንተ ሾላካ ወንዶች፣ እናንተ ሾላካ ሴቶች አደብ ግዙ። አላችሁ፣ በደንብ አላችሁ። የእውነት ሰው እኮ አያያችሁም። አሁን እንደው ሌባ ማለት ነው በምድር ላይ የሆነ ነገር ሲሰርቅ ማለት ግራ ያል ቀኛ ያል ምናምን ነገር በቃ ከፊትም ከኋላም ያል ይኸው እንደዚህ ግን አያይም። እንዲህ ቢያይ እኮ አይሰርቅም ነበር። ወደ ላይ ቢያይ አምላኬ ያያኛል ብሎ ቢያይ እንደው ሰው ነው እንጂ የሚፈራው አምላኩን ቢፈራ ሌባ አይሰርቅም ነበር እኮና ግራ ቀኛችሁን አይታችሁ ሩምም ስትገቡ የትም ስትሄዱ ሹልክ ብላችሁ የምትገቡ አምላካችሁ እንደሚያያችሁ ግን የዘነጋችሁ አንዳንድ ሰዎች አላችሁ። ወንድም ሴቶች እረፉ።
ረፉ ጌታ ያያል። ጂመሳይ ስለ ጂመሳይ ያልሰማችሁት እውነታ ይህ ነው። የማትጠብቁት ደግሞም የማትገምቱት የማውቀውን እውነት ልንገራችሁ። ላለፉት 5 ዓመታት አልበም ሲሰራ የቆየ ሲሆን 14 ትራኮች ያሉትና 10 ሚሊዮን ብር ዋጋ የወጣለት የዘፈን አልበም ሰርቶ የጨረሰ ሰው ነው። ከዚህም በተጨማሪ በርካታ የዘፈን ስራዎች ወደ እርሱ እየመጡለት የቆዩ ቢሆኑም ከሰሞኑ ግን ፕሮቴስታንት መሆኑ በሶሻል ሚዲያ መነጋገሪያ ሆኗል። እውነታው ደግሞ እንደዚህ ነው። ጂመሳይ ጌታን ከተቀበለ 1 ዓመት የሆነው ሲሆን ከዚያ በተጨማሪ የውሃ ጥምቀት ወስዶ የደቀ መዝሙር ትምህርቱን ጨርሶ እነሆ በትክክለኛው የክርስትና ህይወት ላይ የሚገኝ ነው። ሌላው ግን የሚገርመውና የሚደንቀው ነገር 10 ሚሊዮን ብር እየተሰጠው 5 ዓመት የለፋበትንና 14 ትራኮችን ያካተተውን የዘፈን አልበሙን መስዋዕት አድርጎ ኢየሱስ ይበልጥብኛል በማለት ዓለምን ሽምጥጥ አድርጎ የካደሰው ነው። መልካም ህይወት፣ መልካም የድል ጉዞ ለጂመሳይ ይመኛለሁ። 1 ዓመት አይመስልም እኮ እኔ እኮ በቃ ሰሞኑን የተቀበለ ነበር ይመስለኝ። ኦ ማይ ጋድ እናንተ በቃ የክርስቶስ ፍቅር ሲገለጥ የክርስቶስ ፍቅር ሲገባችሁ ምንም ነገር ሊቀር ይችላል። ምንም ነገር ጦስጥም ቡርቅሳችንን ይዞ ሊጠፋ ይችላል ማለት እኮ ነው። ዋው አታ 10 ሚሊዮን እኮ በጣም ብዙ ነው። በነገራችን በጣም ብዙ ማለት እኔ እንጃ ይከብዳል። 10 ሚሊዮን ሊያወጣ የሚችል በዛ በ10 ሚሊዮን ብር ተመን የተተመነለት አልበም ተሰርቶ በጣም ብዙ ብር እኮ ነው። አረ ቀልድ አይደለም። አረ በጣም ብዙ ብር ነው። 10 ሚሊዮን በጣም ብዙ ብር ነው ወገኖቼ። እንዴ ጌታ ሲያስወስን ግን ያስወስናል። 10 ሚሊዮን ብር ተወዳጅነትን፣ ተቀባይነትን፣ በምድር ላይ የሚሰጥን ከበሬታ፣ ሞገስ፣ መወደስ ሁሉን ነገር አራክፈ ክብር ወደሚሆን ጌታ ክብሩን ወደ ጣለል ወደ ሞተል ከኃጢአት ወደ አነጻ ጌታ ፊትን እንደማዞር የሚያስደስት ነገር የለም። የእውነት ወንድማችን ጂመሳይ በጣም የሚገርም ዲሲዥን፣ በህይወት የማትጸጸትበት በህይወት የማትቆጭበት የሚገርም ዲሲዥን፣ የሚገርም ውሳኔ። እንኳን ጌታ ረዳ። ከምንም በላይ ደግሞ የደህንነት ትምህርት ተምሮ በአግባቡ ተምሮ ተጠምቆ ከዛ አሁን እንግዲህ መች እንደሚዘምር ነው የምንጠብቀው። ታዲያ ምንድነው የምትጠብቁት? መች ነው የምትዘምረው ብለን ነው ከዚህ በኋላ ጥያቄ የምናቀርበው። መች ነው በዝማሬ የምትገለጠው ነው። ደስ የሚለው ፓርት ደግሞ ከነ ጥበቡ ወርቅዬ ጋር እንዲሁም ደግሞ ከነ ዘሪቱ ከበደ ጋራ ህብረት እያደረጉ ፎቶ ተለቆ ማየቴ በጣም አስደስቶኛል። ወንድሜ ጌታ በቤት ውስጥ በጽናት እንዲያኖርና በጽናት እንድታገለግለው እንጸልይላለን። ደግሞ መልካም የአገልግሎት ዘመን እመኝልሃለሁ። ዛሬ በዚህ መልኩ ጌታ ረድቶናል። እግዚአብሔር በዚህ መልኩ አትርፎናል። ቸርች ነበርን፣ ቸርች ሄደን ነው የተረፍነው። እውነት እንዴት የተባረከ ቀን እንደሆነ እኔ እንጃ፣ ግራ ነው የገባኝ። የቤተሰቦቻችንን ጸሎት ሰምቶ ጌታ አትርፎናል። ጌታ ስሙ ይባረክ። የሚገርም ነው። አይታችሁታል። ምኑም አልቀረም፣ ድርምስምስ ብሏል። ሰሞኑን እንግዲህ እግዚአብሔር በምድሪቱ ላይ ሰላምን እንዲያመጣ አጥብቀን መጸለይ ግድ ይለናል። በጌታ የሆነች እህታችን ናት። አካውንቷ ውስጥ ገብቼ ቼክ ላደርግ ሞክሬ ነበረ። እግዚአብሔር መልካም አባት ነው፣ መልካም እረኛ ነው፣ መልካም ጠባቂ ነው። እንኳን አስመለጠሽ፣ እንኳን ጌታ ረዳሽ፣ እንኳን አምላክሽ የቤተሰቦችሽን የወዳጆችሽን ጸሎት ሰማ፣ እንኳን በህይወት እንድትኖሪ፣ እንኳን እንድታገለግዩ፣ እንኳን በአደባባይ ቆመሽ እንኳን እንድታመሰግኙ ጌታ እድሉን ሰጠሽ። አሁን ምርጫ ስላጣክ አድናሃለሁ ነው እኔ አድናሃለሁ ብሎ ነው የገባው። ና እንደዚህ ቦታ ምርጫ የለህም፣ ና በግል ጸሎት አድርግልሃለሁ ምናምን ይለኛል። አይ እኔ እኮ ኦርቶዶክስ ነኝ የሚጸልይልኝ አላጣሁ ምናምን እለዋለሁ። አይ እንደዚህ እንዳታስብ፣ በቃ ይሄ እኔ ኦርቶዶክስ ስለሆንኩኝ ምናምን ነገር እንዳትል፣ በቃ እዚህ ጋር ጀስት ጸሎት ነው፣ በኢየሱስ ክርስቶስ ነው ምናምን ሌላ ነገር የለውም ይለኛል። እዚህ ጋር ግን እንደዚህ አይነት ነገር አንደኛ አስተዳደግም ወሳኝነት አለው። እኛ ባደግንበት እንትን ሴትና ወንዱላ ሊተቃቀፉ ይቅርና እንደዚህ ተጠጋግተው ሲሄዱ የሚያሳፍር በቃ እንዴ ምናምን ብለን እንትን የምንል ሰዎች ነንና ፈጣሪ ያወገዘው ፈጣሪ ያልፈቀደው ነገር ደግሞ እንዴት ብለሽ እንትን ትያለሽ? ለምን እኔ ፈጣሪ ነኝ፣ ሰውነት የሰጠኝ ፈጣሪ ነው። ምንድነው ፈጣሪ ከፈቀደው ውጪ ምን ብዬ ነው ፈጣሪን አሳዝኜ እንትን እምለው? እኔ ፈጣሪ ላይ እምነት አለኝ።
ከዛውስ እንዴት ነው ፈጣሪ ላይ እምነት የሚኖረኝ እኔ? እሱስ ደግሞ እኔ ላይ እንዴት ነው በጣም እንዴት ልጄ ይላል ልጁ ነው ሊያረጋኝ የሚችለውና የፈለገ እንትን ይበለኝ እንጂ እንደዚህ አይነት ነገር አልሰማም። አሉ በየጊዜው በቃ የተለያየ ፎቶ ምን አይነት ነገር ነው የምንሰማው? እንደዚሁ በቅርቡ ያንቺን ክሊፕ አይቶ ከውጭ እንትን አለ አወራኝ ብዙ ምን ችግር አይ እንደዚህ በቃ $500 እልክልሃለሁ። እሺ ለህክምና ብሎ ነው በቃ ለሚቸግር ነገር እልክልሃለሁ። እሺ አካውንት ላካለኝ ላኩለት ስልክ እሺ እና ስፖርት ሰራለሁ ምናምን እያለ መጀመሪያ ቀለል ያለ ፎቶ መላክ ጀመረ። የራሱን ፎቶ የራሱ ከዛው ከወገብ በላይ የራሱን እያነሳው ምናምን ራቁቱን ማለት ነው። የሚያስጠላ በጣም የሚያስጠላ ነገር ስለሆነ ብዙም ላሰማችሁ አልፈለኩም። ገነት ንጋቱ ትባላለች። አርቲስት ናት። በፊልም ኢንዱስትሪ ውስጥ የምናውቃት እህታችን ናት። በተመሳሳይ የጾታ ግንኙነት ውስጥ ተሳትፎ ያለው ፓስተር ማን ነው? አውጡና ንገሩ። እንዴ በጣም ብዙ ትውልድ ነው እየበላብን ያለው ማለት እኮ ነው። አውጡና ንገሩን። ማን ነው? አንተ መናገር ግዴታ አለብህ እንዴ። ስለ ትውልዱ ኃላፊነት የሚሰማችሁ ከሆነ ኃላፊነት የሚሰማው አይነት ፕሮግራም እያዘጋጃችሁ ከሆነ የግድ ሪስፖንሲብል ሆነሽ ማን እንደሆነ መናገር ግድ ይልሻል እንዴ። ልንገለው ወይ ልናጠፋው ወይም ደግሞ አታክ ልናደርገው አይደለም። ነገ ከነገ ወዲያ እዛ እየሄደ የሚበላ ጀነሬሽን አለ። አንተ እኮ አትሊስት ፊዚካሊ ራሱ አቅም አለክ። ቢጎራበጥ ወይ መተከው ወይ አፈር አልብሰው ትሄዳለህ እኮ ችግር የለውም። አቅም የሌላቸው ታግለው እንኳን ከእጁ ላይ ሊያመልጡ የማይችሉ ደግሞ በጣም አቅመ ደካማ የሆኑ ደግሞ ታናናሽ ወንድሞቻችን እኮ እጃቸው ላይ ሊገቡ ይችላሉ። ስለዚህ ተናገሩ በየጊዜው። ከዚህ በፊትም አንድ አገልጋይ ነኝ ባይ በሚዲያ ላይ መጥቶ እንደዚህ አይነቶችን አውቃለሁ፣ ተመሳሳይ የጾታ ግንኙነት ውስጥ ያሉ ፓስተሮችን አውቃለሁ ምናምን እያለ በጣም ዚግባ አለ። ያላወራው ነገር የለም፣ ያልቀባጠረው ነገር የለም። ግን ማናቸው ምን ያደርግልናል? እንደማናግሩን ከሆነ ምን ያደርግ? ለምንድነው ቴረር በቴረር የምታደርጉን? ለምንድነው አገልጋዮቻችንን ሁሉ እንድንጠራጠርና እንድንፈራ የምታደርጉን? ንገሩ ማን እንደሆኑ። እንዴ ምን ሆናችሁ ነው? ገነት ንጋቱ ላይ በሌላም ቪዲዮ በደንብ አድርጌ መጣበታለሁ። ይሄ ጉዳይ ላይ ጥራት ያለው ክሊር የሆነ ነገር ማትናገሪ ከሆነ ድግምት፣ የድግምት መጽሐፍ አንድ ወዳጄ መጽሐፍ ይዤ ስመጣ አየኝና እሱን የድግምት መጽሐፍ ጥለሽ ለምን ግን ጌታን አትቀበይም አለኝ ደፈር ብሎ። ድግምት ጌታ ከመጽሐፉ ላነብለት ብጠጋ ወጋሁት አለ። ከተወጋው አይቀር ይሄን ቪዲዮ ለመስራት ካሜራዬን አበራሁት። የተባልኩትን ባለማመን እጄ ላይ ያለውን መጽሐፍ አዙሬ ያነበብኩት። ግብረ ሕማማት ይላል። ግብር ማለት ስራ፣ ሕማማት ማለት መከራ። የጌታ መከራ የሚታሰብበትን መጽሐፍ አዙሬ ያየሁት። መጽሐፉ የጌታን መከራ በሰዓታት ከፍሎ ይተርካል። በአይሁድ መያዙን፣ መገረፉ፣ መተፋቱ፣ መዘበቱ በመስቀሉ ላይ ሳለ ጌታ የተናገራቸውን ቃላት እስከ ሞቱ እስከ ቀብሩ ስለ ትንቢቱ ስለ ፍጻሜው ያትታል። ቀጠል አድርጎ መጽሐፉ በጌታ ሕመም ወቅት ስለነበረው ስለ መከራው ሚስጥር፣ ስለ ሃይማኖታዊ ስርዓቱ፣ ስለ በለሱ መድረክ፣ ስለ 10 ደናግል፣ ስለ ታላቁ ግብር አውርቶ በህሊናዬ ጌታ የከፈለውን ዋጋ ከመከራው እንድሳተፍ በምናቤ ይጠራል። ወደ ንስሐ ወደ ትህትና እንዳዘነብል መጽሐፉ ይጮሃል። በሐሳብ ጭልጥ ባልኩበት ያው ተመሳሳይ ድምጽ ቀሰቀሰኝ። ወጋሁት፣ ደገመው። በሰሙነ ሕማማት ጌታ የተቀበለውን መከራ ለመዘከር ባስብ የወጋኸኝ ልጅ ግን ይሄንን ታውቂ ይሆን? በዚህ ሳምንት ብሎም በዚህ ዕለት ሰኞ አንጾተ መቅደስ ብላ ሰኞን ሰይማ ጌታ በመቅደስ ገብቶ ነጋዴና ለዋጮቹን አጸዳ፣ ፍሬ አልባዋን በለስም ረገመ ብላ እኛንም ምእመኑን ሰውነታችሁን የመልካም ነገር መቅደስ ነውና ከክፉ ሐሳብና ኃጢአት ንጹ፣ እንደ በለሷ ቅጠል ብቻ በውጫዊ ስርዓት ሳይሆን የመልካም ስራ ፍሬ አፍሮ ያለች ዕለተ ማክሰኞን የጥያቄ ቀን ብላ ሰይማ ጌታ በአይሁድ መምህራን የጠየቁትን ክፉ ምክር በሰማያዊ ጥበብ መልሷል ስትል እኛን ምእመኑን በከንቱ ዓለማዊ ክርክር አትጠመዱ ራቁ ብላ በምግባር ተዘጋጅታችሁ ንቁ ብላ ያስተማረች በዚህ ሳምንት እሮብን የምክር ቀን ብላ ሰይማ ይሁዳ ጌታን ለመሸጥ መከረ፣ በአንጻሩ አንዲት ሴት ውድ ሽቶ በጌታ እግር አፍስሳ ፍቅር ገለበጠች ሲል እኛ ልጆቿን ከክህደት ከምቀኝነት ምክር ራቁ፣ በእንባ ንስሐችሁን አቅርቡ ስትል ለዚህም ዕለተ ሮብን በጾም አስቡ እያለች ሐሙስን
ጸሎተ ሐሙስ ብላ ሰይማ የዓለም ጌታ የደቀ መዛሙርቱን እግር አጠበ ስጋውና ደሙን ለቁርባን ሰጠ ስትል እኛን ምእመኑን እርስ በእርሳችሁ ተዋደዱ በትህትና ሌላውን አገልግሉ ራሳችሁን ለቅዱስ ቁርባን አዘጋጁ እያለች ዓርብን ስቅለት ብላ ሰይማ ተሰቀለ መከራን ተቀበለ ሞተ ብላ እኛን ምእመኑን ለኃጢአታችሁ በመጸጸት ስገዱ ዓለማዊ ደስታን ሽሹና በፍጹም ጌታ ፍቅር በአክፍሎት እስከ ትንሣኤ ሌሊትን ታገሱ ያለች ቅዳሜን ቀዳም ስዑር ብላ ሞትን ድል ነሳ ብላ በትንሣኤው ብርሃን በጸጥታ ተስፋ ጠብቁ የሰላም ምልክት የሆነውን ቄጠማ ይዛችሁ ጠብቁ ተዘጋጁ ያለች የማይሰማው ተሰማው ፀሐይ ጨለመች ጨረቃ ደም ሆነች ዓለምን የፈጠረ ጌታ በመስቀል ላይ ተራቆተ የማይራበው ተራበ የማይጠማው ተጠማ የማይታመመው ታመመ ስትል ዘይት ገሰስ ተገሰሰ ያለች እንደ በግ ሊታረድ ተነዳ በሸላቾቹ ፊት ዝም እንዳለ በደካማነት ሳይሆን በስልጣኑ ራሱን ለሞት አሳልፎ እንደሰጠ ኃይሉን ደብቆ በትህትና ሞተ ስትል መስቀሉ የፍቅር ዙፋኑ እሾሁ የክብር ዘውዱ ቀኖቹ ደግሞ የድል መሳሪያዎቹ መሆኑን አውቃ መሆኑን ነግራ በፊቱ አስደፍታ ኪርያላይስ ሆናስ ብላ ጌታ ሆይ ማረን እያስባለች በትህትና የምታሰግድ ቤተክርስቲያን ውስጥ ሆነን እውነት እኛ ጌታን አናውቅ ይሆን? የሰው ልጅ ንጣ ፈንታ ለዘላለሙ የለወጡ 7 ቀናት ላይ ሆነን እውነት ከተንኮል ጋር የተጋጨችበት ብርሃን ከጨለማ ጋር የታገለበትን ወሳኝ መድረኩን ጽፋ መዝግባ አጽፋ ሰብካ አሰግዳ አጹማ አጸልያ ጌታን ያስተዋወቀች ቅድስት ቤተክርስቲያንን ጌታን ሳታቀርታ ነው የድግምት መጽሐፍ ያስሽ ይህን ጥለሽ ወደ ጌታ ነው ያልከኝ ወጋውሽ ነው ያልከኝ በጣም የሚገርም አገላለጽ ነው የገለጸችው። ግን ዛሬ ልጠይቃችሁ የምፈልገው ነገር ስለ በዓላት ወይም ደግሞ ከፊታችን እሁድ እንግዲህ ያለው የፋሲካ በዓል ነውና ምን ታስባላችሁ? እስቲ ስለ በዓላቱ ንገሩኝ። የምታስቡትን ነገር ማወቅ ፈልጋለሁኝ። ወንጌላዊ አማኝ ይህን በዓል ማክበር አለበት ወይም ደግሞ ትክክል ነው ብላችሁ ታስባላችሁ ወይ? በአጠቃላይ በዓል መከበር አለበት ብላችሁ ታስባላችሁ ወይ? ኮሜንት ሴክሽን ላይ ጻፉልኝ። ዛሬ የምናወራው ስለ ቅዱስ ጊዮርጊስ ነው ማለት ነው። ስለ ሴንት ጆርጅ ታሪክ ነው የምናወራው። ያው ፕሮቴስታንቶች እስልምና ሃይማኖት ተከታዮች ከዚህ ቪዲዮ በኋላ የሆነ ያህልም ቢሆን ትልቅ ክብር ለቅዱስ ጊዮርጊስ ወይም ደግሞ ለጆርጅ እንደምሰጡት አምናለሁ። ቅዱስ ጊዮርጊስ ማን ነው? የሮማን ወታደሩ ጀግናው ጊዮርጊስ ማን ነው የሚለው ነው የምናየው። ከክርስቶስ ልደት ከ250 ዓመት በኋላ ተወልዷል ተብሎ የሚገመተው በ3ኛው ክፍለ ዘመን የተወለደው በቱርክ በሮም ግዛት ስር በዛኔ በሮም ግዛት ስር በነበረችው በቱርክ ነው የተወለደው በካፓዶሺያ አካባቢ ማለት ነው። ከዛም በልጅነቱ ያደገው ፍልስጤም ነው። ወደ ፍልስጤም ሄዶ ነው ያደገው። አባቱ የሮም ወታደር የነበረ ከልጅነቱ ፈረስ ግልቢያንና የተለያዩ የውጊያ አይነቶችን እየተማረ ያደገ ጎበዝ ፈረሰኛ የነበረ በጉርምስና እድሜውን በሮም ካምፖች ውስጥ ቆንጆ ስልጣናን አድርጎ ያደገ በጣም ስርዓት የነበረው ጎበዝ ፋይተር ጎበዝ ተዋጊ ጎበዝ ፈረሰኛ በቃ ጎበዝ የተባለ መልከ-መልካም ነው ይሉታል። እሱ ብዙ ምንተለው ታዲያ በእነዚህ ጉዝኖቹ ምክንያት በቀላሉ የሮም ስልጣኖችን ከስልጣን ወደ ስልጣን እያደገ የመጣው ጆርጅ ነገር ግን ጆርጅ እንደምታውቁት የክርስትና ሃይማኖትን ተቀብሎ የሚኖር ነው። ታዲያ በዛ ጊዜ የነበረው ሮም ደግሞ ክርስትናን ማትቀበል ፔጋኒዝም ወይም ደግሞ ጣዖትን የምታመልክ ፔጋኒስት ስለሆነ አይቻልም ብሎ በዛ ጊዜ የነበረው የሮም ንጉስ በከለከለ ሰዓት ላይ ኖ እኔ ስልጣኑ የሚቅርብኝ ገንዘቡ የሚቅርብኝ እናንተ ስልጣን የሚቅርብኝ እኔ እናንተ ወታደር መሆነው እስከ ክርስትናዬ ነው ክርስትናዬን ማትቀበሉ ከሆነ እግር መብላት ትችላላችሁ ሲላቸው ኦሃ እንደዛ ከሆነማ በዛ ሳሌ ደግሞ በጣም የክርስቲያኖች መገደል ነበርና ቅዱስ ጊዮርጊስን ይዘውት ገረፉት አሰቃዩት ብዙ ስቃይ ደረሰበት። ታዲያ በዚሁ ለማል እኔ ብሆን ሃይማኖቴን እቀይራለሁ ምናልባትም እናንተም ልትቀይሩ ትችላላችሁ። ቅዱስ ጊዮርጊስ ታዲያ ጀግና የሚያደርገው ኖ እኔ ላመንኩበት ነገር ሞታለሁ ስልጣኑ ምኑ የሚቅርብኝ እኔ መገዛው ለክርስቶስ ነው በማለት ከብዙ ስቃዮች በኋላ ተገሏል ሞቷል ማለት ነው። ሃይማኖቱ ላይ ተነስቷል ማለት ነው። እሱ አይመለከተንም። እኛ ዋናው ነገር ይሰው ላመነበት ነገር ለዚያውም ደግሞ ስልጣን እያለው ገንዘብ ማግኘት እየቻለ ማደግ ስልጣን ላይ ስልጣን እንደራረው ትልቅ ደረጃ መድረስ እየቻለ ኖ ይሄ ከኔ እምነት ጋር አይሄድም ስርዓቴም አይደለም እንደዚህም አይደለም ያደግኩት እኔ ክርስቲያን ነኝ ብሎ ላመነበት ነገር አንገቱን ህይወቱን ሰጥቷል። እንደ ሰው እንደ ወታደር ጀግና ወታደር ምንም የማይፈራ ጎበዝ ተዋጊ ስልጣንን እንትልሲያውን አላማውን ያመነበትን ነገር ያስቀደመ ትልቅ ሰው ነውና ለቅዱስ ጊዮርጊስ ክብር ያስፈልገዋል። ይህ ወንድማችን የተረከው ታሪክ አፈ ታሪክም ይሁን ታሪክ ብዙ ኦርቶዶክሳውያን ወገኖቻችን
መልአክ አድርጎ ይቀበሉት እንደነበረ ታውቃላችሁ። መልአክ ነው ብሎ የእውነቴን ነው ብላችሁ ኮመንት ሴክሽን ላይ ገብታችሁ ብታነቡ እንዴ መልአክ አይደል እንዴ አይቶ ዳት ኢዝ አን ኤንጅል ምናምን እያሉ በቃ ኤንጅል እንደሆነ የሆነ መልአክ እንደሆነ ምናምን ነገር በሮንግ በሆነ ኢንተርፕሪቴሽን እየተሸወዱ እንደነበረ ኮሜንት ላይ ለመረዳት ይያለውና አፍተር ኦል በዚህ መልኩ ታሪኩ ማወቃችንም ለኛ ትልቅ ነገር ነው። እንዳንስት ይጠቅመናል። ለመወደድ አትጋጋጥ፣ ሁሉ እንዲቀበል አትጋጋጥ። ከመምሩ አትበልጥም። ከደቅ ህይወቱ አይደለም ነው። ሁሉ እንዲቀበልህ አትሞክር። እውነትህን ያዝ። በራስህ ጸባይ አይምጣ፣ በራስህ ክፋት አይምጣ። ከተሳሳትክ ይቅርታ ጠይቅ፣ ከወደቅክ ንስሐ ግባ። ግን ሁሉ እንዲቀበልህ አትጠብቅ። አንዳንዴ ለፍቅር አቅፈህ ለጸብ ልትነከስ ትችላለህ። ባህሪው ነው። እዚህ ቤት በጣም አሁን እንደኔ የተካደ የለም የሚላል። እንደኔ የተካደ የኔን አታውቀውም፣ ያንተን አላውቀውም፣ ግን በጣም የተካደ አውቃለሁ። እግሩን ያጠበ ስሙ የሸጠው እኔ እንደዚህ እንትን ብዬ አራራለት ከመምሩ በላይ ልሁን አትበይ። እግሩን አጥቦት አንድ ጊዜ ጽፌ ነበር እንዴ እንደው አንብበው እንደሆነ የዛሬ ስንት ዓመት የታሪኮቹን አገጣጥሜ እግሩን ሲታጠብ ግን ይሁዳ ምን ተሰማው ሞቀው ብዬ ነው የጻፍኩት። ሊሸጥ እያስማማ ሞቀው ቀዘቀዘው አለው። መካድ አለው። ከመምሩ በላይ ልሁን አትበል። ሚስ አንደርስታንድ መደረግ አለ። ሚስ አንደርስታንድ መደረግ አለ። ባልዋልክበት መጠራት አለ። በጣም ትክክል የሆነ ነገር ከኢየሱስ ክርስቶስ በላይ የመገፋትን ጥግ ያየ የለም። አይተናልም ብለን ደግሞ አንመጻደቅም፣ አንኮፈስም። የገባንን እውነት ግን ከመናገር ደግሞ ወደ ኋላ አንልምና ማንም እንዲወደን መጋጋት ትክክል አይደለም። ድንቅ የሆነ ትምህርት ነው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ደግሞ አዳዲስም ታሪኮች እንደሰማችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።